ለወራት ታፍነውና የቁም እስረኛ ሆነው የቆዩት ጀነራል ታደሰ ወረደ በመጨረሻም ድምጻቸው ተሰምቷል። በዛሬው ዕለት የአሜሪካው አምባሳደር አርቪን ማሲንጋ ወደ መቀሌ ጉዞ ማድረጋቸውን ተከትሎ ከጀነራል ታደሰ ጋር መወያየታቸው ተሰምቷል። ነገር ግን አምባሳደሩና ጀነራሉ የተወያዩት በስልክ ሲሆን ጀነራሉ ከማሲንጋ ጋር እንዳይገናኙ የህወሓት የጸጥታ ኃይሎች ለጀነራሉ የተመደቡትን ጠባቂዎች እንቅስቃሴ እንዳያደርጉ ማገዳቸው ተሰምቷል። በሌላ በኩል በዛሬው ዕለት አምባሳደሩ ከዶክተር ደብረጽዮን ጋር ያልተገናኙት ደብረጽዮን ወደ አስመራ ጉዞ በማድረጋቸው እንደሆነ አንድ መረጃ አመላክቷል። በዝርዝር የምታዳምጡት ቀዳሚው ዝርዝር ዘገባችን ይሆናል። በአዲስ አበባ በሚቀጥለው ቅዳሜ የትግራይ ተወላጆች ሰልፍ ሊያደርጉ መሆኑን አንድ አፍታ ሚዲያ ከሰልፉ አስተባባሪዎች ማረጋገጥ ተችሏል። ይህ ሰልፍ የተጠራው ጀነራል ጻድቃን ገብረትንሳኤ በሚመሩት የንቅናቄ ተቋም ነው። በሰልፉ ላይ ታዲያ የፌዴራል መንግስት ህወሓት ላይ በአስቸኳይ እርምጃ እንዲወስድ የሚጠየቅበት ሰልፍ እንደሆነ አስተባባሪዎቹ አሳውቀዋል። ይህን ጉዳይ የተመለከተ ሰፊ ዘገባ ይዘናል። በአዲስ አበባ በርካታ የጦር መሳሪያ በቁጥጥር ስር ዋለ። ከመሸ የተሰማው ይህ ዜና የበርካቶችን ቀልብ የሳበና የሚያነጋግር ሆኗል። በአንድ ግለሰብ ቤት ውስጥ በርካታ የጦር መሳሪያ በቁጥጥር ስር ዋለ ሲሆን ተጠርጣሪውም ከከባድ ክትትል በኋላ በቁጥጥር ስር ውሏል። ትሰሙታላችሁ። የአሜሪካ ጦር ሰራዊት ዛሬ ከሰዓት በኋላ በኢራን ላይ ከፍተኛ ተከታታይ ጥቃት ፈጸመ። ኢራን በበኩሏ የአጸፋ ምላሿ ኢላማ የሚሆኑ ተቋማትን መጠን እንደምትጨምር አሜሪካንም በከባዱ እንደምትደበድባት ዝታለች። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት የተደመጡ መረጃዎችን አጠናቅረን መተናል። እንደተለመደው እስከ መረጃዎቻችን ፍጻሜ ድረስ አብራችሁን እንድትዘልቁ ግብዣችን ነው። እስከ ዛሬ ቤት ባለመግዛቶ ሊቆጩ አይገባም። ምክንያቱም በሁሉም ዘንድ ተፈላጊ የሆኑትና ለረጅም ጊዜ ተይዘው የቆዩት ጥቂት ዝቅተኛ ፍሎሮች አሁን ላይ ለሽያጭ ቀርበዋል። በዲፕሎማት ሰፈር በጥራት እየተገነቡ ያሉ ከስቱዲዮ እስከ ባለ 4 መኝታ ዘመናዊ ቤቶች ለአንዴና ለመጨረሻ ጊዜ በ10% ቅድመ ክፍያ ብቻ እርሶን እየጠበቁ ነው። በተጨማሪም 60% 25 ዓመት የባንክ ብድሩና የ30% ቅናሽ ሊጠናቀቅ 20 ቀዳሚ ደንበኞችን ብቻ እየጠበቅን ነው። ምን ይጠብቃሉ? ለበለጠ መረጃ በ0997 61 61 43 ላይ ይደውሉ። የቁም እስረኛ የተደረጉት ጀነራል በዛሬው ዕለት በመቀሌ ከአሜሪካው አምባሳደር ጋር እንዳይገናኙ መከልከላቸው ተሰማ። አንድ አፍታ ሚዲያ ከዚህ ቀደም ምንጮቹን ዋቢ በማድረግ ሌተናል ጀነራል ታደሰ ወረደ በህወሓት አመራሮችና ወታደራዊ መኮንኖች የቁም እስረኛ እንዲሆኑ እንደተፈረደባቸው መዘገባችን የሚዘነጋ አይደለም። ይህንኑ የሚያስረግጥ መረጃ ነው በዛሬው ዕለት አዲሱ ስታንዳርድ ምንጮቹን ዋቢ በማድረግ ይዞ ወጣው። አዲሱ ስታንዳርድ በዘገባው የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከአምባሳደር አርቪን ማሲንጋ ጋር ቀጠሮ የነበራቸው ቢሆንም የጸጥታ ኃይሎች ለጀነራሉ የተመደቡትን ጠባቂዎች እንቅስቃሴ እንዳያደርግ እንዲያግዱት መመሪያ እንደሰጧቸው ዘግቧል። የአዲስ ስታንዳርድ ምንጮች እንደሚሉት ከሆነ ለጸጥታ አስከባሪዎቹ መንቀሳቀስ ተከልክላቸዋል፣ ነገር ግን እሱ መሄድ ከፈለገ በገዛ እግሩ መጓዝ ይችላል የሚል ትዕዛዝ ሰጥቷቸዋል። አምባሳደር አርቪን ማሲንጋና ጀነራል ታደሰ ወረደ በአካል ባይገናኙም ነገር ግን የስልክ ውይይት ስለማድረጋቸውም ነው የታወቀው። አምባሳደር አርቪን ማሲንጋ ከሁለት ሳምንት በፊት ተይዞ የነበረ ቀጠሯቸውን ከሰረዙ በኋላ ወደ መቀሌ ዳግም ቢጓዙም የፈለጓቸውን ሰዎች ግን ማግኘት አልቻሉም። ማሲንጋ የተወያዩት ከህወሓቱ ምክትል ሊቀመንበር አቶ አማኑኤል አሰፋና አምባሳደር አዲስ ዓለም ባሌማ ጋር ብቻ ነው። አምባሳደሩ መቀሌ ከደረሱ በኋላ የተቀበሏቸውና ለውይይት የተቀመጡት እነዚህ ሁለት አመራሮች ብቻ ሲሆኑ በፕሪቶሪያው ስምምነት መሰረት የተቋቋመውን ጊዜያዊ አስተዳደር አፍርሰው ስልጣን የተቆጣጠሩት ህወሓት ሊቀመንበር ደብረጽዮን መቀሌ ውስጥ የሉም በሚል ምክንያት ከአምባሳደሩ ጋር አልተገናኙም ተብሏል። አንዳንድ ለጉዳዩ ቅርበት ያላቸው ምንጮች በበኩላቸው ደብረጽዮን በዛሬው ዕለት ከአምባሳደሩ ጋር ያልተገናኙት ወደ አስመራ ተጉዘው እንደሆነ እየዘገቡ ነው። አሜሪካ ልዑክ የመቀሌ ጉዞ በኃይል ስልጣናቸውን የተቀሙትን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን ማግኘት ፈልገው ነበር። አስቀድሞ እንደሚገናኙ ከጀነራሉ ጋር በስልክ ማውራታቸው የተጠቆመ ሲሆን መቀሌ ከደረሱ በኋላ ግን ጀነራል ታደሰን ማግኘት አልቻሉም። ከስልጣን ከወረዱ በኋላ ከአደባባይ እይታ የጠፉት ጀነራል ታደሰ አምባሳደሩን እንዳያገኙ በህወሓት የጸጥታ አመራሮች የደህንነት ስጋት በሚል እንደተከለከሉ ነው ለአውራምባ ታይምስ የዘገበው። ጀነራሉ ከመቀሌ እንዳይወጡ ህወሓት በመደባቸው ጠባቂዎች ጥብቅ ክትትል እንቅስቃሴያቸው በቤት ውስጥ የተገደበ መሆኑንም ለጉዳዩ ቅርበት ያለው ምንጭ ዘግቧል። አምባሳደሩ ምንም እንኳን የፈለጓቸውን የህወሓት አመራሮች ባያገኙም ህወሓት ወደ ፕሪቶሪያ ስምምነት እንዲመለስ ግን አስጠንቅቀዋል። ከዚህ በተጨማሪም የማሲንጋ ይህ ጉዞ በህወሓትና በፌዴራል መንግስት መካከል የተፈጠረውን ውጥረት ለማርገብና ለድርድር በር ለመክፈት ያለመ ነውም ተብሏል። አምባሳደሩ ከሁለት ሳምንት ገደማ በፊት ወደ መቀሌ ለማቅናት እቅድ ይዘው ደብረጽዮንና ጀነራል ታደሰን ከማግኘት ጋር በተያዘ አለመግባባት ተፈጥሮ ጉዟቸው እንደተሰረዘ የሚታወስ ነው። በዛሬው ጉዟቸው ሁለቱንም ግለሰቦች ማግኘት
አለመቻላቸውን ተከትሎ በአጭር ጊዜ ውስጥ ዳግም ወደ መቀሌ ሊያቀኑ እንደሚችሉ ነው እየተዘገበ የሚገኘው። በሚቀጥለው ቅዳሜ በአዲስ አበባ የትግራይ ተወላጆች ሰልፍ እንደሚያደርጉ የአንድ አፍታ ሚዲያ ምንጮች አረጋግጠዋል። የሰልፉ አስተባባሪዎች ለአንድ አፍታ ሚዲያ በሰጡት ቃል መሰረት በዚህ ሰልፍ ላይ በርካታ የክልሉ ፖለቲከኞች፣ የክልሉ ተወላጆች እንደዚሁም ደግሞ በግዳጅ ወታደራዊ አፈሳው ምክንያት ከክልሉ የተፈናቀሉ የክልሉ ተወላጆች እንደሚሳተፉ ነው የነገሩን። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካተተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችንና ገበሬዎችን ድምጽ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢው ድጋፍ እንዲደረግ ለመጠየቅ ያለመ ነው። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሙኒኬሽን ኃላፊ አለፎም ምርአ ለአዲስ ማለዳ ሲናገሩ የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅ መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለአግባብ የታሰሩ እናቶችንና ገበሬዎችን በደል ለዓለም አቀፉ ማህበረሰብ ይፋ ለማድረግ ያለመ ነው ብለዋል። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነ አስረድቷል። ትግራይ ክልል ውስጥ የሚፈጸመው እስርና ወከባ በሰልፈኞች ላይ የስነ ልቦና ፍርሃት ሊፈጥር እንደሚችል ቢታሰብም ጦርነቱን ሽሽት ወደ አዲስ አበባ የመጣው ተፈናቃይ ማህበረሰብ ግን በሰልፉ ላይ በከፍተኛ ቁጥር ይሳተፋል ተብሎ ይጠበቃል። የተቃውሞ ሰልፉን ለማድረግ ከ15 ቀናት በፊት የወሰነን ቢሆንም ከሚመለከተው አካል ፍቃድ እስኪሰጠን ስንጠባበቅ ቆይተን አሁን ላይ ፍቃድ በማግኘታችን እንቅስቃሴያችንን ይፋ አድርገናል ብለዋል አቶ ሀለፎም። የህወሓት ቡድን ከራሱ የተለየ ፖለቲካ አቋም የሚያራምዱ ወገኖችን ሁሉ እንደ ጠላት እንደሚመለከት ጠቅሰው በክልሉ ያለው ሁኔታ አለመች ብሎት ወደ አዲስ አበባ የሚመጣውን ዜጋ ሁሉ እንደ ባንዳና እንደ ጠላት ነው የሚቆጥሩት፣ እነሱ ብቻ ትክክለኛና ጀግና መስሎ ይታያቸዋል ሲሉ ወቅሰዋል። የሰልፉ ዋና ዓላማ የህወሓትን አምባገነናዊ አካሄድ ማውገዝ ነው ሲሉም ያስረግጣሉ። በአዲስ አበባ በአንድ ግለሰብ መኖሪያ ቤት ውስጥ በርካታ ህገወጥ የጦር መሳሪያ መገኘቱ ተሰማ። በለሚኩራ ክፍለ ከተማ ህገወጥ የጦር መሳሪያዎችን አከማችቶ የተገኘ ግለሰብ በፖሊስ ቁጥጥር ስር ውሏል። በከተማዋ ለሚኩራ ክፍለ ከተማ ወረዳ 10 በሚገኘው 40/60 ኮንዶሚኒየም መኖሪያ ቤት ውስጥ ህገወጥ የጦር መሳሪያዎችንና ጥይቶችን አከማችቷል የተባለ ተጠርጣሪ ከአካባቢው ነዋሪዎች በደረሰ ጥቆማ መሰረት በቁጥጥር ስር መዋሉን የአዲስ አበባ ፖሊስ ኮሚሽን ይፋ አድርጓል። ኮሚሽኑ ዛሬ ባወጣው መግለጫ ተጠርጣሪው ያሬድ ተሰማ የተባለ ግለሰብ መሆኑን ገልጾ መኖሪያ ቤት ውስጥ የጦር መሳሪያዎቹ ሊገኙ የቻሉት ፖሊስ ከፍርድ ቤት መያዣና መበርበሪያ ትዕዛዝ በማውጣት በግለሰቡ መኖሪያ ቤት በተደረገ ድንገተኛ ፍተሻ ነው። ኮሚሽኑ የአካባቢው ነዋሪዎች በተጠርጣሪው ጥርጣሬ እንዳላቸው በሰሚት አካባቢ ፖሊስ መምሪያ ለወንጀል ምርመራ ክፍል በአካል ቀርበው በማሳወቃቸው ምርመራው ሊጀመር ችሏል ብሏል። ፖሊስ በተጠርጣሪው መኖሪያ ቤት ላይ ባደረገው ፍተሻም 2 ኮልት ሽጉጥ፣ 2 ስታር ሽጉጥ ጩቤዎችና 390 የተለያዩ የጦር መሳሪያ ተተኳሽ ጥይቶች ተገኝተዋል። በፍተሻው ወቅት ተጠርጣሪው አካባቢው ቢያመልጥም በዕለቱ በቴክኖሎጂ የተደገፈ ክትትል በማድረግ በሸገር ከተማ ለገጣፉ አካባቢ በቁጥጥር ስር መዋል መቻሉን ነው ፖሊስ የገለጸው። ፖሊስ በተጠርጣሪው ላይ ምርመራ የማደራጀት ስራውን ተጠናክሮ እንደሚቀጥል የገለጸ ሲሆን ሚሽኑ የነዋሪዎች አጠራጣሪ ድርጊቶችን የመጠቆምና ለሕግ የማሳወቅ ፍላጎት በጣም የሚያበረታታና የሚያስመሰግን ነው ብሏል። ማህበረሰቡ ከሕግ አስከባሪ አካላት ጋር የሚያደርገውን ትብብር አጠናክሮ እንዲቀጥልም ጥሪ አቅርቧል። በተጨማሪም ህገወጥ የጦር መሳሪያ የሚያዘዋውሩ ግለሰቦች ላይ ጠንካራ የማያዳግም እርምጃ እንደሚወስድ አስጠንቅቋል። በመጨረሻ የአሜሪካ ጦር ሰራዊት ማዕከላዊ ሴንትኮም ዛሬ ከሰዓት በኋላ በኢራን ላይ ከፍተኛ ተከታታይ ጥቃት መፈጸሙን አሳወቀ። ኢራን የአጸፋ ምላሿ ኢላማ የሚሆኑ ተቋማትን መጠን እንደምትጨምር በበኩሉ አዝታለች። በአገሪቱ የሰዓት አቆጣጠር 7 ሰዓት ከ30 ላይ አሜሪካ የፈጸመችው ጥቃት ኢራን በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ ጥቃት እንዳትፈጽም ለማድረግ ያለመ ነው ብሏል ማዕከላዊ እዙ። ማዕከላዊ እዙ በኤክስ ገጹ ላይ ባሰራጨው መረጃ እነዚህ ጥቃቶች የኢራን ኃይሎች በሆርሙዝ ወሽመጥ በጭነት መርከቦች ላይ ጥቃት የሚፈጸሙበትን ወታደራዊ አቅም የበለጠ ለማዳከም የተፈጸሙ ናቸው ሲል አሳውቋል። የኢራን አብዮታዊ ዘብ አሜሪካ በኢራን ላይ ማካሄድ የቀጠለችው ጥቃት ኢራን በአጸፋ ጥቃት ኢላማ የምታደርጋቸውን ተቋማት እንድታሰፋ ሊያደርጋት ይችላል ሲል አስጠንቅቋል። በዚህም በአካባቢው የሚገኙ የአሜሪካ አጋር የሆኑ አገራት የነዳጅና የጋዝ ምርቶች ማውጫዎች፣ ማጣሪያዎችና መተላለፊያዎች ኢላማ ሊሆኑ እንደሚችሉ ገልጿል። አሜሪካ በኢራን ላይ ባለፉት ቀናት ተከታታይ ጥቃቶችን እየፈጸመች ሲሆን ኢራንን በምላሹ በዮርዳኖስ፣ በባህሬን፣ በኩዌትና በአረብ
አረብ ኤምሬቶች ውስጥ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት እያደረሰች ትገኛለች። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ካበቃ በኋላ በቀጠለው ጥቃት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች የጥቃት ኢላማ ሆኗል። አሜሪካ የኢራንን ጥቃት ለመከላከል በሆርሙዝ ላይ ጥበቃ እያካሄደች መሆኗና ወደ ኢራን የሚያቀኑና ከኢራን የሚነሱ ሁሉም መርከቦች በመተላለፊያው በኩል እንዳያቋርጡ እገዳ ጥላለች። ይህ በእንዲህ እንዳለ ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን ዲጂታል ሀብት ላይ ማዕቀብ እንደጣለ የአሜሪካ ግምጃ ቤት ኃላፊ ስኮት ቤሳንት አሳውቀዋል። በኤክስ ገጻቸው ባሰፈሩት ጽሑፍ የአሜሪካ ግምጃ ቤት የዲጂታል ሀብት ብዝበዛን ጨምሮ የኢራንን ህገወጥ የፋይናንስ እንቅስቃሴዎች ለመግታት ቁርጠኛ ነው ብለዋል። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ክፍል ከኢራን ብሔራዊ ባንክ ጋር የተያዙ በርካታ አካውንቶች ላይ ማዕቀብ እንደጣለ ነው ያሳወቀው። ህገወጥ ገንዘብን ወደ ህጋዊ መስመር የማስገባት ሂደትን በማስቆም የኢራን መንግስት የሚያገኘውን ያልተገባ ገቢ እንገታለንም ብሏል። ማዕቀብ የተጣለባቸው የኢራን አካውንቶች ማዕቀብ በተጣለባቸው የቴህራን ባንኮች ስም በየዓመቱ በቢሊዮን ዶላሮች የሚቆጠር ገንዘብ እንደሚያንቀሳቅሱም ተመላክቷል። የኢራን መንግስት ህገወጥ የፋይናንስ እንቅስቃሴ ለማሳለጥ በወረቀት ላይ ብቻ ያሉ ሐሰተኛ ኩባንያዎች መጠቀማቸውንም ተጠቅሷል። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ለምሽት ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። መልካም ምሽት።